ከነማን ሰዎች ሰማ እንዴ? ስማቸው ምን ያደርግ የታውቃቸዋለህ? ስለዚህ አልሰማህም ከራስህ እየፈጠርክ ኖ ሲሪየስ የእውነት ስለዚህ ከሰዎች አልኩህ በቂ ነው። አሁን የሰማኸው ስህተት ነው ብለህ አንተ በመረጃ ከነማን ሰዎች ነው የሰማኸው? ታውቃቸዋለህ እሱ እኮ ጥቀሳቸው፣ ችግር የለውም። ከነማን ሰዎች ነው የሰማኸው? አታውቃቸው። ጓደኞቼ ሙስሊሞች ናቸው። አንዴ ያልወረደም ያሉኝ ጓደኞቼ ናቸውና እኔ ቤት በጨበጣ ተወሩ። ቢያንስ ሰው የተጻፈ ነገር አልጠይቀውም፣ ችግር የለውም። የተጻፈ ነገር አያመጣም፣ ምንም ያውቀው ነገር የለም። ሰምቼ ነው አሻራ። ከየት ነው የሰማኸው? ከሰዎች። እነማን ናቸው እነዛ ሰዎች? አታውቃቸው። ማይስር ኧረ እባካችሁ ስለ እምነት ስታወሩ በማስረጃው በተለይ ስለ ሰው እምነት በጣም ጥንቃቄ ይጠይቃል። ያለ ማስረጃ አይወራም፣ ነውር ነው። እኛ ስለ ክርስትና ስናወራ አውጣ በባል ላወጣው የምችለውን ነገር ካልሆነ በስተቀር አላወራም በፍጹም። ሰው እንዴት በድፍረት ስለ ሰው እምነት ያለ እውቀት ይናገራል? ገብቶሃል አይደል? ስለ ራስህ ቢያንስ የሆነ ጥቅስ ታነሳና ይሄን ተረድቻለሁኝ ብለህ ልትናገር ትችላለህ። የተረዳኸውን ነገር ባይጻፍ ችግር የለውም። አይ ያረዳደህ ከሆነ ችግር የለውም ብለን እናልፈዋለን። ስለ ሰው እምነት ከባድ ነው። ያለ ማስረጃ አትናገሩ። እዛ በለመድክበት በክርስቲያና ላይ ያለ ማስረጃ ዝም ብለህ እንዳምናክ በእስልምና ላይ መተህም ያለ ማስረጃ ያለ ተጻፈ ነገር ቢያንስ የተሰማ ነገር አምጣ። የለም ወፍ እንደዚህ አስከደ። እሺ ክርስቲያን ካለ ገብተህ መጠየቅ ይችላል። ስለ እስልምና እናወራለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላት ጥያቄ ነበረኝ። ጥያቄሽ ምንድን ነው? ሰላት የሰገድኩኝ ያው እዚህ አረብ ሀገር ላይ ነው የምኖረው እና ሌላም እምነት ተከታዮች አሉ ከኔ ጋር ማለት ነው። እና እኔ ሰላት እየሰገድኩኝ አንደኛዋ መዝሙር ከፈተችብኝ እና መዝሙሩን እኔ ሰላት እየሰገድኩኝ ነው አልኩት እና ይሄንን በምላስ ሰዓት እሷ መልስ አልሰጠችኝም እና ከኔ ጋር ሙስሊም ልጅ እኔ አዲስ ገቢ ነኝ ለቤቱ እና ትንሽ እሷ ከኔ ቆይታለች። እኛ ስንኖር እስካሁን ድረስ እየሰገድኩኝም ቢሆን እሷ ከፍታ ዝጊልኝ አልላትም፣ እንደዚሁ ከፍታ ነው የምሰግደው እና ያንቺ ቁርአን የተለየ ነው ወይ ብላ ተናገረችኝ። እኔ ሰላት ስሰግድ ቀልቤ የሚወሰውሰኝ ነገር እኔ አልፈልግም እና እየሰገድኩኝ እንድትከፍትብኝ አልፈልግም ብዬ አልኳት እና በመሃል እኔና እሷ ላይ ካፊሯ ልጅ ላይ ሳይሆን ከሙስሊሟ ልጅ ጋር ግጭት ፈጠርን እና እኔ ነኝ ጥፋተኛ ወይስ እንዴት ነው? ሶላት እየሰገድሽ መዝሙር ስለመክፈቷ ነው ጥያቄያችሁ? እሷ ችግር የለውም እያለች አንቺ ደግሞ ይሄ መሆን የለበትም እያልሽ ነው? አይዋ ይሄ መሆን የለበትም። ማንኛውም ሰው በየእምነቱ የሚሰራውን አምልኮ አንዱ ሌላውን ሊረብሸው አይገባም። እናንተም ቁርአንን ከፍ አድርጋችሁ አትክፈቱብኝ ካለች ሴትየዋ ልጅቱ አምልኮ የምትሰራ ሴት እኛንም አምላክ ትችላለች። በራሷ እምነት አምላክ ብላ የምታስበው እዚያ ላይ አዛ ማድረጉ እነሱንም አስፈላጊ አይደለም። እናንተንም እንዲሁ ድምፅን ከፍ አድርጋ ልትረብሻቸው አይገባም። ይሄ ነው። እሺ አንዱ ሌላውን የሚረብሽ ነገር ማድረግ የለበትም። አይ ከልጅቷ ጋር ሳይሆን አሁን ከሙስሊሟ ልጅ ጋር ተጣልተናል በዚህ ግጭት ማለት ነው። ያ እሷ መልስ አልሰጠችኝም እና እሷ ናት ሙስሊሟ ልጅ ናት ተነስታ የተናገረችው እኛ እንደዚህ የሚባል ሐዲስ የለም ብላ አለችኝ እና ከሷ ጋር እንዴት ነው የሚታየልኝ ነው? አንቺ ትክክል ነው ያልሽው፣ እሷ ተሳስታለች። አንቺ እንዳልሽው ከሆነ እንደጠየቅሽው ከሆነ እሺ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ጥያቄ ወልይ የሚለውን ቃል እስኪ አብራራልኝ ምን ማለት ነው? ለምሳሌ በእኛ በተለምዶ ትላልቅ ሰዎች ወልይ ምናምን የሚሉት ነገር አለ። እስኪ ግልጽ አድርግልኝ እዚህ ጋር። ወልይ ማለት ምን ማለት ነው የሚለውን አላህ ሱብሓነሁ ወተዓላ ራሱ ተናግሮታል። ሱራ ዩኑስ ላይ ምን አለ?
ወላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን ይላል። አዋጅ እነዚያ የአላህ ወልዮች በእነርሱ ላይ ፍርሃትና ሐዘን የለባቸውም። እነርሱም ማናቸው አለ? እነዚያ ያመኑትና እኔን አላህን የሚፈሩት ብሎ ተናገረ። ቃለ ሸይኹል ኢስላም ኢብኑ ተይሚየተ ረሒመሁላሁ ተዓላ ሙዐልቀን ዐላ ሃዚሂል አያ ፈኩሉ ሙእሚኒን ፈሁወ ወሊዩን ሊላሂ ሱብሓነሁ ወተዓላ ቢቀድሪ ማ ዒንደሁ ሚነል ኢማን ወተቅዋ። ማንኛውም አማኝ ከእርሱ ዘንድ ባለው እምነትና ተቅዋ ለአላህ ባለው ፍራቻ ልክ የአላህ ወልይ ነው። ስለዚህ ማንኛውም ሙስሊም የአላህ ወልይ ተደርጎ ይታሰባል። ወልይ ማለት ሁወ አልሙሒቡ ናስር ሊላሂ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላን የሚወድ ማለት ነው። እናንተ አላህን ትወዳላችሁ አትወዱም? ትወዳላችሁ። ስለዚህ ሁሉም ሰው የአላህ ሱብሓነሁ ወተዓላ ወልይ ነው። ማንኛውም አማኝ ከእርሱ ዘንድ ባለው እምነትና ተቅዋ ልክ ወልይ ነው። ነገር ግን የሆነን ግለሰብ ለየት አድርጎ አከሌ ወልይ ነው በማለት ያ አካል ከአላህ ዘንድ ጉዳይን ያወጣልኛል ብሎ ታስቦ የሚጠየቅ ልክ እንዲሁ የሩቅን ያውቃል ድብቅ ነገርን ያውቃል ተብሎ የሚታሰቡ አይነት አካሎችን ከሆነ ይሄ በፍጹም ስህተት ነው፣ ሽርክ ነው። ከአላህ ውጭ የሩቅን የሚያውቅ የለም፣ ድብቅ ነገርን የሚያውቅ የለም። እነዚህንም አካሎች ወደ አላህ መዳረሻ አድርጎ ማያስ ተገቢ አይደለም በፍጹም። እሺ መርሐባ። ሁለተኛ ጥያቄ ደግሞ ሱረቱል በቀራ ላይ እስኪ ስለ አደም አለይሂ ሰላም አፈጣጠር ንገረኝ። በሁለት እጅ የፈጠርኩት የሚለውን ሁለት እጅ ብሎ መፈሰር ይችላል ወይስ እስኪ ንገረኝ? አንዳንድ ጓደኞች ጋር ስለምከራከር ነው። ሱረቱል በቀራ ላይ ሳይሆን ሱራ ሳድ ላይ ነው ያለ አላህ ሱብሓነሁ ወተዓላ ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ አስተክበርተ አም ኩንተ ሚነል ዓሊን አለ። አንተ ኢብሊስ ሆይ በእጆቼ ለፈጠርኩት ከመስገድ ምንድን ነው የከለከለ? ኮራህ ወይንስ የበላይ ነን ከሚሉት ሆንክ ብሎ ተናግሮታል አላህ ሱብሓነሁ ወተዓላ። ስለዚህ በእጆቼ ብሎ አላህ ቃል በቃል ተናግሯል። በሱረቱል ማኢዳ ላይ ወቃለት ልየሁዱ የዱላሂ መግሉላ ጉለት አይዲሂም ወሉዒኑ ቢማ ቃሉ በል የዳሁ መብሱጠታን ብሎ ተናግሯል። እጆቹ የተዘረጉ ናቸው ብሎ ተናግሯል። ስለዚህ ሊላሂ ሱብሓነሁ ወተዓላ ሲፈቱል የድ ለአላህ ሱብሓነሁ ወተዓላ እጅ የሚሉ ባህሪያቶች አሉት። ሁለት እጆች እንዳሉት ይናገራል። አደምን በእጆቼ ፈጠርኩት ብሏል። ይወታቸዋል አይደል? ነገር ግን ያ ከፍጥረታት ጋር የሚመሳሰል አይደለም። ፍጥረታት እጆች አላቸው፣ እርሱ ሁለት እጆች አሉት። እንደኛ እጅ አይደለም። የድሁ ለይሰት ከየዲ ነው፣ እጆቹ እንደ እጃችን አይደሉም። ይህን አስመልክቶ አንድ ሐዲስ ትሰማላችሁ ብዙ ጊዜ ወኪልታ የደይሂ የሚን የሚል ሐዲስ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሁለቱም እጆቹ ቀኝ ናቸው ብለው የተናገሩትን ይይዙና አላህ ግራ እጅ የለውም ቀኝ ብቻ ነው ሁለቱም ያለው ብለው ይናገራሉ። እንደዛ ለማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ቀኝና ግራ እንዳሉት ተናግረዋል። በሐዲስ ላይ ሲናገሩ ምን አሉ? የጥዊ ላሁ ሰማዋት ሰብዕ የውመል ቂያማ ቢየሚኒሂ ወልአርዲነ ሰብዕ ቢሽማሊሂ ፈየቁል ሊመን ልሙልኩ ልየውም ሊላሂ ልዋሒድ ልቀሃር። አላህ የትንሣኤ ቀን ሰባት ሰማያትን በቀኝ እጁ ሰባት ምድርን በግራ እጁ ይጠቀልላቸዋል። ከዚያም ንግስናና ሹመት ለማን ነው ይላል። ማንም የሚመልስ የለም፣ ራሱ በራሱ ይመልሳል። እነሆ ዛሬ ንግስናና ሹመት ለእኔ ብቻ ነው፣ አንድና አሸናፊ ለሆንኩት ለአላህ ብሎ ይናገራል። ስለዚህ በዚህ ሐዲስ ላይ እነዚያ ሁለት እጆች ሲባል ጊዜ ቀኝና ግራ እንደሆኑ ገልጸዋል። ገብቷቸዋል አይደል? ስለዚህ ሁለቱም ቀኝ ናቸው ሲሉ ታዲያ ምን ለማለት ነው ከተባለ ሁለቱም የጥንካሬን የባህሪ የተላበሱ ናቸው፣ እንደ ፍጥረታት አይደሉም ለማለት ነው። የፍጥረታት ከተባለስ የቀኛችን ጠንካራ ሲሆን ግራችን ደካማ ነው በአብዛኛው። አያቸው አይደለ? የፈጣሪ ግን እንደዛ አይደለም። ሁለቱም የኃይልን ባለቤት የተላበሱ ናቸው። የአላህ ሱብሓነሁ ወተዓላ እንደ ፍጥረታት ቀኙ ጠንካራ ግራ ደካማ የሚባል ነገር አይደለም። ከፍጥረታት የማይመስል መሆኑን የገለጹበት አገላለጽ ነው። ሁለቱም ቀኞች ናቸው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም እንጂ ግራ የለም ለማለት አይደለም። ይህን ይመስላል። የአላህን ባህሪ ስትናገሩ ጊዜ ከፍጥረታት መመሳሰል በፍጹም አይቻልም። يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تكييف ومن غير تشبيه ومن غير تعطيل ومن غير تمثيل. الله سبحانه وتعالى ባህሪያቶችን በቁርአን ላይ የመጡትን በሐዲስ ላይ የመጡትን ልክ እንደመጡ ማጽደቅ ግድ ይላል። ከማንም ፍጥረታት ጋር ሳታመሳስሉ እንዲህ ነው ብላችሁም በራሳችሁ ሳትፈላሰፉ ሳትገልጹ ያንንም ውድቅ ሳታደርጉ ሳታወግዙ ሳታረቁት።
النزي أصل سلفوش منهج هنا مذهب السلف في يعني هذه المسألة وغيرها من المسائل الدينية أسلم وأحكم وأعلم، وهو المذهب الصحيح الذي كان عليه النبي صلى الله عليه وسلم والصحابة ومن جاء بعدهم من الأئمة المعتبرين. እሺ ጥያቄ ደግሞ ለምሳሌ ትልቅ ሰው አለ አይደለም? ያኔ በተለምዶ ሄደ ያኔ የሞተ ሰው ሳይሆን አይ ያለ ሰው ዱአ አድርጉልኝ ማለት እንዴት ይታያል? ችግር የለውም። በህይወት ያለ አንድ ሙስሊም እኔ ወንጀለኛ ነኝና ያ ሰው ከኔ የተሻለ ነውና ዱአ አድርግልኝ ብሎ ማለት ይችላል ሄዶ? ይችላል። በህይወት ያለ ሰው ደግና መልካም ሰው ነው ብላችሁ የምታስቡትን ሄዳችሁ ዱዓ አድርግልኝ ብላችሁ መጠየቅ ችግር የለውም፣ ትችላላችሁ። አላህ በቁርአን ላይ ተናግሯል፣ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ የመጡ ሰዎች استغفر لنا ይሉ ነበር። استغفر لنا ولو انهم جاءوك فاستغفر الله واستغفر لهم الرسول لوجدوا الله توابا رحيما እያለ አላህ ይናገራል። ስለዚህ እነዚህ ሰዎች መተው ወደ አላህ Subhanahu Wa Ta'ala ምህረትን ቢማጸኑ አላህ Subhanahu Wa Ta'ala ይቅር ሊላቸው እንደሚችል ተናግሯል። ስለዚህ በህይወት ያለን ሰው ሄዳችሁ ዱዓ አድርግልኝ ማለት ችግር የለውም፣ ይቻላል። እሺ ጀዛከላሁ ኸይረን ወይያኩም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ ኒካህ አስሬ ነበር ከ5 ወር ምናምን በፊት ማለት ነው። ማሻአላህ መብሩክ። ለምን ስም ያሰርግ ሳትጠሪኝ ታዲያ? ታዝማን እና በሆነ ችግር ምክንያት ያ ኒካህ መውረድ ፈልጌ ነበረ። እሺ እና ኒካው ደግሞ የታሰረው ሸሪዓ ፍርድ ቤት ነበር የተባለው፣ ግን የሸሪዓ ፍርድ ቤት ኡስታዝ አልተመቸኝም እንደዚህ ምናምን ብሎ ወደ ሌላ ኡስታዝ መርቷቸው ቤተሰብን ዝም ብሎ ያኒ ያለ ወረቀት ያለ ፊርማ ምናምን ዝም ብሎ ኒካው የታሰረ የነበረው። እሺ ቤተሰብ አባት ነበረሽ? አዎ አባቴና የሱ አባት እነሱ ናቸው ኒካውን ያሰሩት? አዎ ኡስታዝ ጋር ያኒ ያለ ምንም ወረቀት ያለ ምንም ፊርማ ምናምን ማለት ነው። እና ፊርማ ችግር የለውም አያስፈልግም። የኒካ አሳሪዎች 4 አካሎች እነዚህ እስከተገኙ ድረስ ኒካሁ ይፈጸማል። ሸሪዓዊ ኒካህ ነው። አንደኛ ባል መገኘት አለበት። ሁለተኛ የልጅቱ አባት መገኘት አለበት። አባቷ ከሌለ አያቷ፣ ከሌለ ወንድም፣ ከሌለ አጎት፣ ከሌለ አያት ያለ እነዚህ ነው። ሶስተኛና አራተኛ 2 ሻሂዶች ምስክሮች እኮ ኡስታዙ የዛኔ 2 ምስክር ይዛችሁ ሌላ ጊዜ መታችሁ ያልቃል። አሁን ደግሞ የመራቸው ኡስታዝ ጋር ሄደው ኒካውን አሰሩ እኮ። ባልሽ ተገኝቷል አይደል? እሱም ሩቅ ነው እኔም ሩቅ ነኝ። ባልሽ ውክልና ሰጠ? አዎ። ለማን? ለአባቱ? ለአባቱ። እሺ ያንቺ አባት ደግሞ ተገኘ አይደል? አዎ። ማሻአላህ 2 ሻሂዶች ምስክሮች ተገኝተዋል? አዎ። ማሻአላህ። ስለዚህ ተፈጽሟል። ኒካሁ በውክልና ይፈጸማል። በአካል መገኘት ካልቻለ ባል ሌላ ሰው ውክልና ሰጥቶ ኒካን ማሳሰር ይችላል። ኦኬ ያ ኒካ መውረድ የሚችለው እሱ ያለው ሌላ ቦታ ነውና እንዴት ነው? ካልተስማማቸውና አብራችሁ መኖር የማትችል ከሆነ ሊያለያይ የሚችል ችግር ካለ ለመታረቅ ሞክራችሁ ምንም መፍትሄ ከሌለው በስልክ ደውሎ ፈትቼሻለሁ ካለ ኒካ ይወርዳል። እሱ ስልክ ማውራት ምናምን የሚችልበት ሁኔታ ላይ አይደለም። እሱ ላይ አሁን ያለው እስር ቤት ነውና ይሄን ኒካኒ ማውረድ ፈለኩኝ። አይወጣም እሱ ከእስር ቤት ወይም እስር ቤት ሄደሽ አንቺ ማግኘት አትችልም። እኔ ያለሁት እዚህ ዱባይ ነው። ስንገናኝ ያኔ በሌላ ነገር ነው እስር የተካሄደበት ገባሽ? እሱን እኛ ዶክተር ሰው ያስፈልጋል። የሚቻል ከሆነ እስር ቤት ልጅቱ ኒካህን መቀጠል አትችልም ብሎ አንድ ሰው እናገኛ ከንገረውና ስለዚህ እሱ ፈትቼሻለሁ ካለ ቤተሰቦች ጋር ምናልባት ሊገናኝ ይችላል። የሚገናኝበትን መንገድ እሱ የሚገኝበትን መንገድ ሞክሪና በአንዱ ተወካይ አካል ያ ሰው ኒካህን አውርጃለሁ ይበል። የግድ እሱ ማለት አለበት? ካልሆነ ሸሪዓ ፍርድ ቤት ነው ቀጣይ የሚሆነው። እሱ መገኘት የማይችል ከሆነ እዛ እስር ቤት የሚቆይ ከሆነ ብዙ አመታቶችን
ጥቂት ጊዜ ከሆነ የሚቆየው ታገሽ ጠብቂውና የዛኔ መፍትሄ ታደርጋላችሁ። ነገር ግን ብዙ ዓመታቶች የሚቆይ ከሆነ ብዙ ዓመት ነው። እሺ እሱን እዛ ሄዶ የሚያገኘው አካል አለ እናት አባቶች አሉ እዛ ወንድሞች ነው በቃ። ስለዚህ ይህን ነገር እስር ቤት ሄደው ያወሩት ቤተሰቦች ኢንሻአላህ። ሌላ ጥያቄ ደግሞ ሴት ልጅ ሀይድ ላይ ሆና ቁርአን መንካት አትችልም አይደል? ቁርአን ሳትነካ መቅራት ይፈቀድላታል? በዑለሞች መካከል ኺላፍ አለው ይቻላል አይቻልም በሚለው። ነገር ግን ሴት ልጅ በወር አበባ ጊዜ በህፍዟ መቅራት ትችላለች። ሞባይሉን ይዛ መቅራት ትችላለች። لأن الجوال لا يأخذ حكم المصحف ሌላኛው በጨርቅ ወይንም በጓንት የወረቀቱን ቁርአን ሙስሐፍን ይዛ መቅራት ትችላለች። ይሄ ነው የማይቻለው ምንድነው? ያለ ጨርቅ ያለ ጓንት በቀጥታ በእጇ ይዛ መቅራት እሱ ነው የማይቻለው። አላህ በቁርአን ላይ لا يمسه إلا المطهرون ይላል። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ይላል። ነብያችን ሰለላሁ ዐለይሂ ወሰለም لا يمس المصحف إلا طاهر ቁርአንን ጣራ የሆነ ሰው ካልሆነ በስተቀር እንዳይነካው አሉ። መንካትን የከለከሉት እንጂ መቅራትን አልከለከሉም። ስለዚህ ነው ሌሎች ዑለሞች ደግሞ አይቻልም ይላሉ مثل الشيخ صالح الفوزان وغيره እና በዑለሞች መካከል ኺላፍ ያለው ጉዳይ ነው። እኔ ትክክል ነው ብዬ የማምነው የመጀመሪያው ነው። ቁርአንም ሐዲስም ላይ ሴት ልጅ ሀይድ ላይ ሆና አትቅራ የሚል ሳይሆን አትንካ የሚል ነው ያለው። መንካትን የከለከለው እንጂ መቅራትን የሚከለክል ቁርአንም ሆነ ሐዲስ የለም። እሺ ሹክራን ጀዛከላህ። እሺ وعليكم السلام ورحمة الله وبركاته. አሱ አቤት እንዴት ነሽ? ደህና ነኝ። ጠፋሽ እኮ። አዛ ስረህ እኮ ነው የለበሰው መነጽሩን? ተሳስቼ ነው ይቅርታ። እንደዚህ ነው ለካ የሚለበሰው። እና ደህና ነሽ? እንደሱ አይደለም። እና ታዲያ እንዴት ነው? አይንህን መሆንህ ነው ደግሞ። አሞኝ ነበር እኮ ዱዓ ሳታደርጊልኝ አንቺ ታዝብሻል። መሆንህ ነው። አሞኝ ማን መታ? እኔ ሰው አይመታኝም። እስኪ እንትን ቻላየሽው? አይቼዋለሁ። ማን መታ? ሰው መተኛ አይደለም። ምን እንደሆንኩ አላውቅም። ታመምኩኝ። ዱዓ ግን አላደረግሽልኝም አንቺ። ምንድን? አሱ አቤት። ስንት ዓመትሽ ሆነ? 5 እንዴ 4 ነበር እኮ ባለፈው። አደግሽ እንዴ? የኔ እኮ ሴፕቴምበር 2020 ስለሆነ እኮ ነው። የኔ እኮ ሴፕቴምበር 2029 ስለሆነ እኮ ነው። ኦኬ ሴፕቴምበር 29 ማሻአላህ። ቁርአን ትቀሪልናለሽ በቪዲዮ ወጥተሽ? እኔ ሂጃብ መልበስ አልችልም። ይሄ እኛ ጋር መሽቷል። ኦኬ እናንተ ጋር ሌሊት ነው ለካ። በቃ ባትወጪም ችግር የለውም። ቅሪልን እሺ። ሱረቱል ፋቲሃን ቅሪልን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. ما شاء الله ما شاء الله. አዙም ጥያቄ አለኝ። እሺ አንድ ሰው ሲያፈሽገው ምን ማድረግ ነው ያለበት? ሲያዛጋው እንደዚህ ሲያስብለው አልሐምዱሊላህ አይደለም ነው። አሁን ልንገርሽ እሺ፣ እንዳትረሺው ሌላ ጊዜ ስለምጠይቅሽ እሺ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ብለው መሰለሽ إذا تثاءب أحدكم فليمسك بيده على فيه فإن الشيطان يضحك
وفي رواية أخرى إذا تثاءب أحدكم فليمسك بيده على فيه فإن العبد إذا قال ضحك عليه الشيطان. النبي صلى الله عليه وسلم من قالوا አንዳችሁ ባፈሸገው ጊዜ ወይንም ባዛጋው ጊዜ ቶሎ ብሎ በእጁ አፉን ያዘዋል። ያልፍ እንደዚህ ሲል የት ነው የምትሄደው ብላሽ ያዝ አድርጊው። እኔም ኢንሻአላህ ማሻአላህ እና እንደሱ ነው የሚደረገው። ጥያቄሽ ምንድን ነው? ጁምዓ ሆኖ ኹጥባ የተደረገ እንዳለ ሁሉም ሰው እያወራ እኔ ዝም እያልኩኝ እንዳለ እየሰማሁኝ ማውራት ይቻላል? ግን ጁምዓ ኹጥባ የተደረገ አይወራም። ኢማሙ የሚያደርገውን ኹጥባ ማዳመጥ ነው ያለብን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? من قال لأخيه يوم الجمعة اسكت والإمام يخطب فقد لغى ومن لغى فليس له جمعة. በጁምዓ ቀን ኢማሙ ኹጥባ እያደረገ እያለ ከጎን ላለው ጓደኛው ዝም በል አንተ የሚል ወሬ እንኳን ቢሆን ያወራ ሰው በእርግጥም ከንቱ ንግግርን ተናገረ። ከንቱ ንግግርን የተናገረ በጁምዓ ቀን ደግሞ በኹጥባ ጊዜ ማለት ነው ከንቱ ንግግርን የተናገረ ሰው የጁምዓውን ምንዳ ያጣል። ጁምዓ የለውም ማለት ምንዳውን ይቀንስበታል ማለት ነው። ለምን ከተባለ ኢማሙ ኹጥባ እያደረገ ከሆነ እሱን ማዳመጥ ነው እንጂ ያለብን ከጎን ለጎን ሰዎች እንዲያወሩ አይፈቀድም ኢማሙ ኹጥባ እያደረገ ከሆነ። ነገር ግን ምልክት በምልክት ለምሳሌ በጣም አስፈላጊ ነገር ሆኖ ከተገኘ በምልክት ማናገር ችግር የለውም። በአንድ በታች ሳታናግሩ ለምሳሌ አንድ ሰው መጥቶ አጠገባችሁ ሊሰግድ ካለ ጠጋ ልትሉለት ፈልጋችሁ ብላችሁ ወደዚህና ቁጭ በል ልክ ደንቆሮች ወይንም ይቅርታ መስማት የተሳናቸው ሰዎች በሚያወሩበት ቋንቋ አለ አይደል? እንደዛ ችግር የለውም። እና ሰውየው ለምሳሌ ያወራ ከረበሸ ዝም በል ከምትሉት በአንድ በጣታችሁ ትሉታላችሁ። ይሄ ምን ማለት ነው? ማን እንትና ዝም በል ማለት ናት አይደለች? ትያታለሽ ጓደኛሽ እያወራች ከሆነ በጁምዓ ቀን እንጂ ዝም በይ አይወራም ጁምዓ ነው እኮ አሁን አይባልም። እሱን ራሱን እንዳትያት በአንደበትሽ። ገብቶሻል አይደል? ኢማሙ ኹጥባ እያደረገ ከሆነ ማዳመጥ ነው ያለብን እንጂ ማውራት አይቻልም ከጎን። እሺ አሱ እኔ ላንቺ ጥያቄ አለኝ ደግሞ ልጠይቅሽ ትመልሻለሽ? እሺ አንደኛ የምትወጂው ማንን ነው? አላህን። ሁለተኛስ? ሰለላሁ ዐለይሂ ወሰለም። ሰለላሁ ዐለይሂ ወሰለም። ታንጎስ። ሶስተኛስ ማንን ነው የምትወጂው? አባቴን። እናት ትቀደማለች። እሺ ከአባት እናት ትበልጣለች። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መጣና ጠየቃቸው። جاء رجل الى النبي صلى الله عليه وسلم وقال يا رسول الله من احق الناس بحسن صحبتي؟ فقال له النبي صلى الله عليه وسلم امك ثم من ثم امك ثم من ثم امك ثم من ثم امك وفي الرابع قال له ثم ابوك ثم الاقرب فالاقرب. አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አንተ የአላህ መልእክተኛ ሆይ ከሰዎች ሁሉ እዚህ ዓለም ላይ የኔ መልካም ነገር ለውልለት የሚገባው ሰው ማን ነው ብሎ ጠየቃቸው። እናትህ ነች አሉት። ከዚህ አስቀጥሎ ብሎ ጠየቀ። አሁንም ለእናትህ ነው አሉት። ከዚህ አስቀጥሎ አላቸው። አሁንም እናትህ ነች። በኢስላም እዚህ ዓለም ላይ ከማንም በላይ መልካም ሊዋልለት የሚገባው ሴት ልጅ ነች፣ እናት ነች። እናትህ ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአራተኛውም ከዚያ ስላቸው ከዚያ አባትህ አሉኝ። ከዚያ የቅርብ የሆኑ ቤተሰብ ዘመዶች እያሉ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እናት ከዚያ አባት። እሺ አሱ እሺ ሴት ልጅ አባቷን በጣም ትወዳለች የሚባለው በቃ ዛሬ በአሱ ላይ ታየ። ማን ነው የምትወጂው ስትባል አባቴን አለች ቀድማ። ስለዚህ እኔ መጀመሪያ መውለድ የምመኘው ሴት ልጅ ነው። ኢንሻአላህ 40 ልጆችን እንወልዳለን። አሱ ሌላ ጥያቄ ልጠይቅሽ? ሌላ ጥያቄ ልጠይቅሽ ትመልሻለሽ? ጎበዝ። አዎ። ማሻአላህ ማሻአላህ። የመጀመሪያው አንደኛው ኸሊፋ ማን ነው? አቡበከር ሰዲቅ። ማሻአላህ። ሁለተኛው ኸሊፋስ ማን ነው?
ሁለተኛ ዑመር ሰለላሁ ዐለይሂ ወሰለም እንደገና ከዚህ በፊት ታውቀህ ነበር ዑመር ሰለላሁ ዐለይሂ ወሰለም ሳይሆን ዑመር ረዲየላሁ ዐንሁ ሶስተኛስ ማን ነው? ዑስማን ረዲየላሁ ዐንሁ ማሻአላህ አራተኛስ ማን ነው? አሊ ረዲየላሁ ዐንሁ ኮርጀሽ ነው አይደለ? ተነቅቶብሻል። ትኮርጃለሽ እንዴ? ጎበዝ እሺ እስከለር ነው ጎበዝ ልጅ ማሻአላህ ማሻአላህ አላህ ይጨምርልሽ። እሺ ቁርአን ቅሪ በደንብ እሺ። ያሱ በጣም እንወድሃለን አትመጣም እንዴ? እኔም ለአላህ ስለወዳቸዋለሁ ኢንሻአላህ አንድ ቀን ጓደኛዎቼም ና እያልኩክ ነው። ኢንሻአላህ እኔም እመጣለሁ ኢንሻአላህ እኔም ለአላህ ስለወዳቸዋለሁ። አይንህን አላህ ያሽር። አሚን አሚን አሚን። እሺ ሌላ ዱዓ ታደርግልኝ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። السلام عليكم وسو. وعليكم السلام ورحمة الله وبركاته. عندنا تشاله. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. دعاني الحمد لله. تياك يا نبري من الآن؟ أنت ከሆነ ሰው የሆነ ብር ተበደረ ከዛ ይሰጥሃለው ባልከው ሰዓት ብሩ ሳታገኝ ስትቀር ስልክ አላነሳለትም እና የሆነ ለማውራት ስለፈራህ ምናምን ነገር አንስቼ የለኝም ምናምን ነገር ብለው የሆነ በተናደደ የሆነ አስቀያሚ ቃል እንዳይናገር ስለፈራህ ላ ያንን መናገር እንትን ማለት አለባችሁ። ምክንያቱም መናገር አለባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም ብለዋል። ሙስሊሞች በቃላቸው ይገኛሉ። አላህ በቁርአን ላይ ወአውፉ ቢልዐህድ ይላል። ቃላችሁን ሙሉ ብሏል። ያ አዩሃ አለዚነ አመኑ ኢዛ ተዳየንቱም ቢደይኒን ኢላ አጀሊን ሙሰመን ፈክቱቡሁ ወሊየክቱብ በይነኩም ካቲቡን ቢልዐድል እያለ ወላ የእበ ካቲቡን አን የክቱበ ከማ ዐለመሁ ላህ። ስለ ብድር የተናገረበት የመጨረሻ የሱረቱል በቀራ አንቀጾች አሉ። ጊዜ ገደብ ከተደረገና ከተወሰነ በዚያ ጊዜ መመለስ አለባችሁ። ካልቻላችሁ በዚያን ጊዜ ማሳወቅ አለባችሁ። አንሰው አሁን መመለስ አልቻልኩም ጊዜ ስጠኝ ብላችሁ ጠይቁት እና ስለዚህ እንደዚያ ነው እንጂ ማድረግ ያለባችሁ ስልክ ሳታነሱ እንዳትቀሩ አደራ። ምናልባት የሚናገራቸው صلي على محمد صلي على محمد صلي على محمد ይናገረናል ብላችሁ የምትፈሩትን ንግግር መቋቋሙ የተሻለ ነው ያንን ቦታ ለመስጠት እንጂ ስልካችሁን አጥፋፍታችሁ አትጥፉ። የሰው ሐቅ ይዛችሁ ነውር ነው። ኖ አጥፍቼበት ምናምን ነገር ሳይሆን እንትን ነግሬዋለሁ በዚህ ሰዓት ስላላገኘው ነው ምናምን ነገር ሆናላ እንደዚህ ምናምን ብዬ ተናግሬያለሁኝና ከዛ የሆነ በቃ ባገኘው አጋጣሚ ምናምን በየቀኑ ማለት እየደወለ ምናምን ለመሳደብ ይሞክራልና እሱን ነገር እንትን ላለ ማለት በቃ አላነሳም። ጊዜ ስጠይበውና በዚያ በጊዜ ላይ እስኪሰጥሽ ድረስ ይጠብቅሽ እና የሚሳደብ ምናምን አይነት ከሆነ የዛኔ አለማንሳት ትችላለሽ ከጊዜው የሰጠሽ ጊዜ እስኪደርስ ድረስ። እሺ አይ ምንም ጊዜ ምናምን ነገር ሳይሰጠኝ እየተሳደበ ስለሆነ እንደዚህ ብዬ እንደዚህ ምናምን ነገር እያለኝ ስለሆነ ሌላ ጥያቄ አለሽ እህት? እንትን መከላከያ መጠቀም ይቻላል እንዴ? ባለትዳር ነሽ? አዎ ባለትዳር። እሺ ሰዎች ለዘላለም እንዳይወልዱ ማለት በህይወት ዘመናቸው ሙሉ እንዳይወልዱ አድርጎ ራስን መዝጋት አይቻልም። ራስን መዝጋት አይቻልም። ለሁል ጊዜ እንዳይወልዱ ማድረግ
ነገር ግን በአንዳንድ አለመመቻቸት ምክንያት ሰዎች ለተወሰኑ ጊዜያት ለሁለትና ለሶስት ለአራት ዓመት እንደዚህ በጤናቸው ላይ ችግር የማይፈጥርባቸው ከሆነ ለተወሰነ ጊዜ መከላከያን ቢጠቀሙ ችግር እንደሌለው ሼክ አብዱልዓዚዝ ብን ባዝ ፈትዋ ሰጥተዋል። ለሁል ጊዜ ራስን መዝጋት እንዳትወልድ ማድረግ ሴት ልጅ ራሷን ግን አይቻልም፣ አይፈቀድም። አላህ የፈጠረብን ዓላማ እንድንወላለድ ነውና ይቅርታ እንድትወላለዱ ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁል ወዱደል ወሉድ ፈኢኒ ሙካሲሩን ቢኩሙል ኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችውን አግቡና ውለዱ፣ እኔ ትንሣኤ ቀን በርካታ ተከታዮችን አፍርቼ በመምጣት እደሰታለሁና ተናገሩ። ሽክራን عفوا ايش ጥያቄ ያለ ይቀጥል። አሹ አለ ከላይ አሎ እሺ ጥያቄ ያለ ይቀጥል። ጥያቄ ያለ ይቀጥል ብዬ ዝም ካላችሁ ቁርአን መቅራት ከጀመርኩ በኋላ ጥያቄ ያለ እንዳትልሽ ልጆች። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ቁርአን ነሰማ በማን ድምፅ እንቅራ አሁን ሰላም አለይኩም ወራህመቱላሂ ወበረካቱ። በማን ድምፅ እንቅራ አሁን በማወራበት ድምፅ እንቅራ ወይኔ ሳልጠይቀው ወይስ በአቡበክር ሻጥሪ እንቅራ ወይስ በሱዳንኛ እንደ ትላንትናው ቅራ። እሺ ኡስዬ እሺ በዓሊ ጃብር መቅራት እንችላለን። أعوذ بالله من الشيطان الرجيم يا أيها الذين آمنوا إن كثيرا من الأحبار والرهبان ليأكلون أموال الناس بالباطل ويصدون عن سبيل الله والذين يكنزون الذهب والفضة አምላካችን አምላክ አላህ ሱብሓነሁ ወተዓላ ነው። አላህ ነው፣ ሌላ ማንም አምላክ የለንም። በቁርአን ላይ ሲናገር ኢነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም በብቸኝነት ተገዛኝ እያለ ይናገራል። ነቢያቶችም ሁሉ ሲያስተምሩ ጊዜ አምላካችሁ አላህ ብቻ ነው እያሉ ያስተምራሉ። ቁርአን ላይ ለምሳሌ ሙሴን ብንወስድ ሙሴ ምን አለ? ኢነማ ኢላሁኩሙላህ ላ ኢላሃ ኢላሁ ይላል። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። አብርሃም ለምሳሌ ምን አለ? በሱረቱል አንከቡት ላይ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። መሲሁ ወይም ዒሳ ምን አለ? ስለ አምላክ ማንነት ሲናገር ወቃለ አልመሲሑ ያ በኒ እስራኤል ዕቡዱላህ ረቢ ወረበኩም። ክርስቶስ እያለ አላህ ይጠራዋል፣ መሲህ እያለ ይጠራዋል። አላህ ሱብሓነሁ ወተዓላ መሲህ ብሎ ሰይሞታል ዒሳ ዓለይሂ ሰላም። እና መሲሁም እንዲህ አላቸው ለእስራኤል ልጆች፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ አለ መሲሁ ይላል። መሲሁ የእኔም የእናንተም ጌታ አንዱ አምላክ አላህ ነው እያለ እንዳስተማራቸው በቁርአን ላይ ተቀምጧል። ይሄ ነው። ስለዚህ እንደ እስልምና አስተምህሮ አምላካችን አላህ ሱብሓነሁ ወተዓላ ብቻ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም። ነቢዩ ሙሐመድ ወይም ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ነቢ ሰለላሁ ዐለይሂ ወሰለም ናቸው። ታውቃላችሁ፣ ረሱል ሰለላሁ ዐለይሂ ወሰለም የእርሳቸው ማዕረጎች ናቸው። ረሱል መልእክተኛ ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ትርጉሙ የአላህ ውዳሴና ሰላም በእርሳቸው ላይ ይስፈር ማለት ነው። ራሳቸው ናቸው። እንዳጠቃላይ ለእርሳቸው የምትሰሩት አምልኮ ምንድን ነው? ለእርሳቸው አምልኮ አንሰራ፣ እርሳቸውን አንገዛቸው፣
አንለምናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ሲያስተምሩ ኢዛ ሰአልተ ፈስአሊላህ አሉ። መለመን መጠየቅ ስትፈልግ አንዱን አምላክ አላህን ብቻ ጠይቁ፣ እርሱም ብቻ ለምኑ ብለው አስተምረውናል። እርሳቸው በፍጹም አምልኮ አይሰራላቸው። እርሳቸው ምንድን ናቸው ከተባለ ቁል ኢነማ አነ በሸሩ ሚስልኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ። ሙሐመድ ሆይ እኔ ልክ እንደ እናንተ ሰው ነው ይበላቸው፣ ከእናንተ የሚለየኝ ወደ እኔ መለኮታዊ ራእይ ይወረድልኛል በላቸዋል። በቃ ከሰው የሚለዩት ከሰው ጋር በሁሉ ነገር አንድ ናቸው። ይበላሉ፣ ይጠጣ እንደ ማንኛውም ሰው ናቸው። የሚለዩት በምንድን ነው ከተባለ መለኮታዊ ራእይ ይገለጥላቸዋል። ያ ነው ያን የአምላክን ሕግና ስርዓት ለሰው እንዲያደርሱ የተመረጡ ነብይ ናቸው። አላህ በቁርአን ላይ ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ መልእክተኛ እንዲሁም ደግሞ የነቢያቶቼ መደምደሚያ ነው እያለ ይናገርላቸዋል። በሱረቱል ፈትሕ ላይ ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛ ነው እያለ ይገልጽላቸዋል። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገርላቸዋል ማለት ነው። ይህን ይመስላል። ሌላ ጥያቄ አለሽ? ስለዚህ ለነሱ የምትሰጧቸው ክብር ማለት የአምልኮት ነው ወይስ ምን አይነት ክብር ነው የምትሰጧቸው? ለምሳሌ አሁን የረሱል ስም ሲነሳ የሆነ ሰለዋት እናውርድባቸው ምናምን የምትሉት ነገር አለ። ያ ምንድን ነው? ግልጽ አድርግልኝ። እሺ፣ የአምልኮ ስርዓት ለአንድ አካል አንሰጥም ከአላህ ውጭ። አምላክ አላህ በቁርአን ላይ ያዘዘው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያዘዟቸው የአምልኮ ስርዓቶች ሁሉ ለአንዱ አምላክ ለአላህ ብቻ ነው። ቁል ኢኒ ኡሚርቱ አን አዕቡደላህ ይላል። ሙሐመድ ሆይ እኔ አላህን በብቸኝነት እንድገዛ ታዘዝኩ ይበላቸው ይላል። እርሱ ብቻ አምልኮ ሁሉ ገብቷል። ፈዕቡድላህ ሙኽሊሰን ለሁ ዲን፣ አላህን ብቻ ጥርት አድርገህ ሃይማኖትን ለእርሱ ብቻ አድርገህ እርሱን በብቸኝነት ተገዛ እያለ ይናገራል። እና በእርሳቸው ላይ ውዳሴ ወይም ሰለዋት ማውረድ ስማቸው ሲነሳ ሰለላሁ ዐለይሂ ወሰለም የሚለው ሲል እሱ አምልኮ አይደለም። ትርጉሙ ምን ማለት እንደሆነ እመጣለሁ። አላህ በቁርአን ላይ ምን አለ? ላ ተጅዐሉ ዱዓ አር-ረሱል በይነኩም ከዱዓኢ በዕዲኩም በዕዳ ይላል። መልእክተኛ ሙሐመድን ስትጠሩት ጊዜ ልክ እንደ ተራ ሰው እንደ ማንኛውም ሰው እንዳትጠሩት እያለ ይናገራል። ያ ማለት ሙሐመድ ብለን እንደ ቆሎ ጓደኛችን ሳይሆን ሙሐመድ ከተባለ በኋላ ሰለላሁ ዐለይሂ ወሰለም እንላቸዋለን። ይህን የምንለው ለእርሳቸው ብቻ ነው ወይ? ለቀደሙት ነቢያትም እንላለን፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ መሰለሽ? ሰሉ ዐለል አንቢያኢ ወልሙርሰሊነ ሚን ቀብሊ ፈኢነላሀ ቀድ አርሰለሁ ከማ አርሰለኒ አሉ። ከእኔ በፊት በነበሩት ነቢያቶችም ላይ ሰለዋትን አውርዱ ልክ በእኔ ላይ እንደምታወርዱት አላህ እኔ እንደላከኝ ሁሉ እነርሱንም ልኳቸው ነበርና ብለው ተናገሩ። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም የሚገርምሽ ስለ መሲሁ ሲናገሩ ወደፊት የዘመኑ ፍጻሜ ከመድረሱ ፊት ወደ ምድር ይወርዳል ከሰማይ እያሉ እየተናገሩ ትንቢትን ዒሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው ተናግረውለታል። ለእርሳቸው የተሰጠውን ማዕረግ ለነቢያቶች ይጠቀሙት ነበር። እርሳቸው ዒሳ ሰለላሁ ዐለይሂ ወሰለም ይላሉ። ልክ እንዲሁ በአንድ ሐዲስ ላይ አብርሃምን ባወሱ ጊዜ ኢብራሂም ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለው የተናገሩበት ሐዲስ አለ። እሺ፣ ትርጉሙ ምን ማለት ነው ከተባለ ሰለላሁ ዐለይሂ ወሰለም ማለት የአላህ ውዳሴና ሰላም በእርሳቸው ላይ ይስፈን ማለት ነው። እሺ፣ እርሳቸውን መጠየቅና መለመን ሳይሆን አምላካችንን አላህን ነው። አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ውዳሴህንና ሰላምህን አስፍን ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ነው። እሺ፣ አመሰግናለሁ። ያ ሰላም ያ ሰላም ያ ሰላም። ኔት በጣም ደካማ ነው። ለምንድን ነው? ከኔ ጋር ነው። ቪዲዮ ልዝጋ መሰለኛ። ምን ይመስላችኋል? ሹራ ያኩ